የምታፈቅራት ከሆነ እነኛ አራት ነገሮችን አድርግ። የመጀመሪያው የምታፈቅራት ከሆነ ጊዜህን ስጣት። ብዙ ወንዶች ኮምፕሌን ያደርጋሉ፣ በቃ ጊዜ የለኝም እኔ እና እሷ ደግሞ 10 በቃ ትፈልገኛለች ምናምን። ኦፍ ኮርስ 10 ትክክል አይደለም። 24 ሰዓት 24/7 ላግኝ ልክ አይደለንም። ግን ደግሞ ጊዜም ያስፈልጋል። ምክንያቱም ሴት ኮሚኒኬት ማድረግ ትፈልጋለች፣ መነጋገር ትፈልጋለች፣ ያንተን ፕሬዘንስ ያንተን መገኘት ትፈልጋለች። ስለዚህ አንተ የእውነት የምትወዳት ከሆነ ምንድነው ከዚህ በፊት አረ ፍቅር እንደዛ አይደለም ምናምን ብላችሁኝ ነበር፣ ግን አሁንም ደግሞአለሁ ይቻ አባባሌ አንጀት ካለ እንባ አይገድም። እንግዲህ በሌላ ቨርዥን የምታውቁት እኔም ማውቀው እንደዚህ ነው። ኤኒዌይ ምን ማለት ነው? የሆነ ነገር ሀሳብ ካላችሁ ግዴታ ያንን ፐርፎርም ለማድረግ ትሄዳላችሁ። ታፈቅራታለህ አይደለ? ጊዜ የተጣበበ ነው። አይ ነው በጣም ብዙ እስከ ማታ አምሽታ ሊሆን ይችላል የምትሰራው። ግን ጊዜ መስጠት ማለት ግዴታ እሷን ባታገኘት እንኳን just a text በቴክስት ሳስብሽ ነበር ዛሬ እና ስራ በስራ ስለተወጣጠርኩኝ ነው፣ እንዴት ዋልሽ፣ ጥሩ ጊዜ ነበርሽ ብትላት 4 ሰዓት ማታ እንኳን የምትገባ ቢሆን አንተ እኮ ፍቅረኛዋ ነህ። ኤኒ ታይም ቴክስት ብታደርግላት ወይም ደግሞ በተጣበበ ሰዓት መቼም ሳትበላ ቀኑ ሙሉ አልዋልክም አይደለ? ምክንያቱም ምግብ ቤዚክ ነው ብለህ ስለምታስብ ነው። ሪሌሽንሺፕም ወሳኝ ነው። ስለዚህ ምሳ በምትበላበት ከጓደኞች ጋር በምትዝናናበት ጊዜ እንኳን just a text ወይም አንዲት ስልክ ደውለህ በጣም ታይት ነኝ የኔ ፍቅር ግን እንደምወድሽ ለነግሽ ነው ብትላት ትስስ በጣም እኮ ለሴት ሲምፕል ነገር ነው። እኔ በጣም አንዳንዴ ወንዶች ትገርሙኛላችሁ። በጣም ትንሿ ነገር ነው ሚስ የምታረጉትና እኔ ታውቃላችሁ የማንንም ሳይድ አልይዝም፣ የሴትንም የወንድንም ወገን። ምክንያቱም እናቴ ሴት ነኝ በአባቴ ወንድ ነኝ። እኔ እንደዛ ነው የማምነው። ስለዚህ የማንንም ወገን እንትን ብዬ አድልቼ አይደለም። ግን ደግሞ እንደ ሴትነቴ ደግሞ የማየው ነገር አለ። በጣም ቀላል የሆነችውን ነገር በጣም ሚስ እናደርጋለን እና ህይወት ላይ ደግሞ ቀላል የሆኑ ነገሮች ናቸው በጣም ትልቅ ቦታ ያላቸው፣ ትልቅ ቦታ የሚሰጣቸው። ጊዜ መስጠት 24 ሰዓት እርግጠኛ ነኝ 24 ሰዓት የሚሰራ አለ እንዴ? 24 ሰዓት አሰራ ፎር ሹር። በጣም በዛ ቢባል 18 ሰዓት የምትሰራ ሰው ነው ይባላል። 6 ሰዓት ነው በቃ 18 ሰዓት እንትን ብለህ የምተኛው እንኳን 4 ሰዓት ነው ይባል። በ4 ሰዓት ውስጥ ግዴታ መደወል እንኳን ላይጠበቅብህ ይችላል። ቴክስቶች ብታረግላት just simple ቴክስት ከሷ ምላሽ ሳትጠብቅ ተኝታም ሊሆን ይችላል። በምትገባበት ሰዓት ተኝታ ሊሆን ይችላል። በምሳ ሰዓት ሲንግል በላሽ ወይ እንዴት ነው ውሎሽ አሪፍ እየሄደ ነው ብትላት ወይ የሆነ እንዳልኩትኝ ከሰዎች የምታገኝበት ምሳ በምትበላበት ጊዜ መቼም ከጓደኞች ጋር ታወራለህ። በዛች ሞመንት just ለአንዲት ሰከንድ እንኳን ደውለ ስቲል እንደምወድሽ ታውቂያለሽ ብትላት በቃ የፍቅር ህይወትን እንዴት ጣፋጭ እንደምታረግልህ። ሴት ባይ ዘ ዌይ በጣም ፓወርፉል ናት። ይሁ እስኪ ብዙ ጊዜ ሴት ያለችበት ቤትና ሴት የሌለችበት ቤት እንኳን አንድ አይደለም። ሴት ያለችበት ቤት ሁሌ ይደምቃል፣ ሴት የሌለችበት ቀዝቃዛ ነው። ይሄ በቃ ናቹራል የሆነ ነገር ነው። ይሄ ማድላትም አይደለም፣ ታውቁታላችሁ። ስለዚህ ሴቷ ፍክት ብላ እንድጠብቅ ትፈልጋለህ። ባለትዳር ከሆንክ ወይም የፍቅር አጋር ከሆነች ደስተኛ እንድትሆንልህ ትፈልጋለህ፣ ይበልጥ እንድታፈቅር ትፈልጋለህ። ጊዜ ስጣት። በጣም time is the most precious thing። በቃ እኔ ጊዜ ማለት ከሁሉም ከላምበርጊኒ መኪና ከምትሰጣት ትልቅ በቃ ባለ 5 ኮከብ ሆቴል ሰርተ ከምትሰጣት ስለ እውነተኛ ፍቅር ነው እያወራ ያለሁት። ስለ ቢዝነስ ዲል በገንዘብ ስለሚያገቡት አይደለም። እውነተኛ ሴትን በእንደዚህ አይነት ወይ እንትን ብትለው ካንተ መኪና፣ ካንተ ቤት፣ ካንተ ቁሳቁስ ይልቅ ያንተን ጊዜ ነው የምትፈልገው። ያንተን ድምጽ ትፈልጋለች፣ ያንተን አብራት መሆን ትፈልጋለች። ስለዚህ በጣም አጽንኦት ሰጥቼ የምናገረው ወንዶች ፕሊዝ የምትወዷት ሴት ማጣት ካልፈለጋችሁ፣ ይበልጥ እንድትወዳችሁ ከፈለጋችሁ ጊዜ አትንፈጓት። እንዳልኩት የፈለገው ቢሆን ጊዜ የለኝም ማተር ኦፍ ፕራዮሪቲ። ይሄ ቅድሚያ የመስጠትና ያለ መስጠት ጉዳይ ነው እንጂ ሁላችንም ጊዜ አለን። እኔ አሁን የተረዳሁት ነገር ከቅርብ ጊዜ በኋላ እንደውም ትከታተለኛለች ጓደኛዬና ወልዳ አልጠየኳት። በጣም የሚገርማችሁ በጣም ሶሪ ብያታለሁ። እሷ በጣም አንደርስታንዲንግ በጣም የምትረዳ ሴት ናት። እሷም ተረድታኛለች። ግን ወልዳ አልጠየኳትም።
ኢማጂን ሰበብ የምሰጣቸው ነገሮች ነበሩ። የዛን ሰዓት በጣም የተሯሯጥኩ ነበረ፣ በጣም ታይት ነበርኩ ምናምን። ግን የፈለገው ቢሆን እሷ የሃይ ስኩል ጓደኛዬ ናት። she was my best friend በጣም ምርጥ ጓደኛዬ ነበረች። just of course ቴክስት አድርጌላታለሁ። ግን በተጣበበ ሰዓት እንኳን ቢሆን ምሳ በመበላበት ሰዓት አንድ ሰዓትም ቢሆን 30 ደቂቃም ቢሆን ሄጄ እንኳን ደስ ያለሽ እንኳን ማለት ይችላል። አያችሁ ጥፋቴ ግን ፕራዮሪቲ ስላልሰጠው እሷን ቦታ ስላልሰጠው ነው። ነግሬያታለሁ። እኔ ባይዘው መሸፋፈን አልፈልግም። ጥፋቴ ከሆነ ጥፋት ነውና ከዛ በኋላ ከሷ በኋላ የተረዳሁት ነገር ለካ ሰዎች የፕራዮሪቲ ቅድሚያ የመስጠት የትኛውን በህይወታችን ቅድሚያ የምንሰጣቸው ነገሮች ሌሎች ሆኖ ነው እንጂ ጊዜ የለንም የምንለው ጊዜ አለ። 24 ሰዓት በቂ ነው። እና ሰበብ አደርድሩ ወንዶች ጊዜ የለኝም አትበሉ። እኔ አሁን በጣም ነው የሚያስቀኝ ጓደኞቼ እንደዛ ሲሉኝ በቃ አምናት የሆነ ቦታ ስላልሰጡት ነው እንጂ የኔን አሸጋሽገውም ይቻል ነበር። ዞሮ ይሄን ሰፋ ያለ ጊዜ የሰጠሁት ጊዜ በጣም ትልቅ እንደሆነ እንድናሰምርበት ስለምፈልግ ነው። ጓደኛዬ በነገራችን ላይ አሁን ቅድም አልጠየኳትም ያልኳችሁ ጓደኛዬ በጣም የምትረዳ ሴት ስለሆነች በጣም መልካም ሴት ስለሆነች ነው እንጂ ሌላ ሰው ቢሆን ኖሮ ተቀያይመን ተራርቀን እንቀር ነበረ። ስለዚህ የምትወዱትን ሰው በጣም መልካም ሰው ማጣት ካልፈለጋችሁ ጊዜ ስጡ። ወንዶች እባካችሁ ለምታፈቅሯት ጊዜያችሁን ሰው። ሁለተኛው ቃላትን ተጠቀም ነው። ቃላት ተጠቀም ማለት አፈቅርሻለሁ ማለት ማንን ገደለ? እኔ እኮ ኢትዮጵያውያን ለምን ወድሻለሁ አመሰግናለሁ የሆነ ፖዚቲቭ ነገር መናገር አሁን ላይ ለምን እየከበደን እንደሆነ ነው ያልገባኝና የምታፈቅራት ከሆነ በቃ ይሄ ፕራይድን ይሄ ኩራት የኢትዮጵያዊነት ኩራትን ቁጭ አድርገና እንደምታፈቅራት ንገራት። ምርጥ ሴት እንደሆነች ንገራት። በጣም አስተሳሰቧ እንደሚማርክ ንገራት። ከሷ ጋር ስትሆን የተለየ ስሜት እንደሚሰማ ንገራት። ቃላቶችን ብቻ ተጠቀም። ሴቶች እያወቅን እንዴ ስለምወዳት አይደለ እንዴ ከሷ ጋር የሆንኩት ወይ ስለምወዳት አይደለ እንዴ ያገባዋት ይባላል። ብዙ ወንዶች የምትናገሩት ነገር እናውቃለን። የስ ስለምትወደኝ ነው ከኔ ጋር ያለው ጓደኛዬ ወይም ደግሞ ስለሚወድሽ ነው ባልሽ ከአንቺ ጋር ያለው። ግን ስቲል መስማት እንፈልጋለን። ስለዚህ ቃላቶችን ተጠቀሙ። ለማንቸስተር እና ለአርሴናል ለመደገፍ ላንቃችን እስከሚንቃቃ ድረስ ስንጮሃል ነበር ወንዶች ስፔሻሊ። ምንድነው ለዛ ለምትወደው ቲም እንደዛ ካበልክ ለሷ ምን አለበት የተወሰነ ቃል እወድሻለሁ አፈቅርሻለሁ ወይም ደግሞ ምርጥ እኮ ነሽ ብትላ ታይም ኮንሱሚንግም አይደለም ኢነርጂ ኮንሱሚንግም ማለት ጊዜንም ኃይልንም የሚወስድብህ ነገር አይደለም። ሲምፕል ነውና የምታፈቅራት ከሆነ ቃላቶችን ተጠቀም። ጥሩ ነገር ንገራት። ወደ ሶስተኛው ስመጣ አዳማጭ ነው። በጣም ሌላኛው ለሴት ለምታፈቅራት ሴት የምትሰጠው ትልቅ ጊፍት ማዳመጥ ነው፣ ጆሮ ነው። አንዳንዴ ሴቶች በቃ የባጤ ቆጡር ልንቀበጣጠር እንችላለን። በተለይ ከምናፈቅረው ሰው ጋር ስንሆን ብሶታችንን ምናምን ልንናገር እንችላለን። የዛን ጊዜ አድቫይስ እንዳሰጥ ይሄ ምክር አስተያየት ምናምን እንዳሰጥ አንዳንዴ ለመደመጥ እንድንደመጥ ብቻ ፈልገን ነው የምንናገረውና በዚህ ጊዜ ዝም ብለ ጆሮን አበድራት። በቃ አውሳ የእውነት አዳምጣት። ሌላ ሀሳብ ውስጥ ገብተህ ሳይሆን የእውነት ልብ ብለ አዳምጣት። የምትናገረው ነገር ለአንተ ቦታ ስላለ ነው አቤቱታዋን የምትነግረን። ስለዚህ ጀጅመንታል ሳትሆን ፍርድ ላይ ሳትቀመጥ ፍርዱን ተው፣ አትፍረድ። ስለዚህ ወደ ፍርድ እንትን ከማለት ወደ ምክር ከመግባት በፊት በቃ ጸጥ ብለን አዳምጣት። አንድ ሰዓት ልታወራ ትችላለች። ትወዳታለህ አይደለ? ታፈቅራታለህ። ብዙ ነገር ከሷ ጋር አስበሃል። ማግባት ትፈልጋለህ። የልጆችን እናት እንድትሆን ትፈልጋለህ። ወይም ደግሞ የረጅም ርቀት ይሆናል እቅድ አይደለ? በቃ ጆሮን አውሳት። ይሄ ትልቁ ጊፍት ነው። ስለዚህ የምታፈቅሩ ወንዶች እባካችሁ ግዴታም ኮንቨርሴሽን ንግግርም ላይሆን ይችላል። አንዳንዴ ማዳመጥ ብቻ ለሴቷ ትልቅ ትርጉም አለው ማለት ነው። አራተኛው አትዋሻት። በቃ ይሄ is a big deal። አሁን የኢትዮጵያ ፊልሞች ላይም ራሱ ብዙ ጊዜ የሚጣሉት በውሸት ነው። እንዋሻለን አልዋሽም ብለን ያው ራሱ ውሸት ነው የሚሆነው። ሰዎች በተለያየ ምክንያት ልንዋሽ እንችላለን። አንዳንዴ ከመጥፎም ሳይሆን ሞቲቭ በቃ ለበጎ ማለት ከሰዎች ጋር ያለን ግንኙነት እንዳይበላሽ፣ ሰዎች በተሳሳተ ምልከታ እንዳይረዱን ብለን የምንዋሽበት ጊዜ አለ። ግን ወደ ፍቅር ግንኙነት ሲመጣ ግን ትንሿ ውሸት ነገ ሰፍታ ልክ እንደ ቁስል ልታመረቀስ ትችላለች፣ ልታም ትችላለች። ስለዚህ ሪሌሽንሺፕ ላይ የፍቅር ግንኙነት ላይ በጣም አስተዋዮችና ልብ ልንል የሚገባው ነገር አንዋሽ። አንተ ምናልባት የዋሻሃት የሷ ስሜት እንዳይጎዳ ሊሆን ይችላል።
ግን ውሸትን ያወቀች ለት ነው እንደው ይበልጥ ከሁኔታው ይልቅ ውሸቱ ነው የሚያማት። ስለዚህ የምታፈቅራት ሴት ናት አይደል? ቢያመን ምናልባት አጣታለሁ ብለህ እንኳን ብትፈራ እውነቱን ምንድነው የሚባለው? እውነቱን ተናግሮ የመሸበት ማደር ይባላል። ስለዚህ በማስተዋል ነገሮችን ለስለስ አድርገህ እውነታውን የምትነግራት ከሆነ እስከመጨረሻው ያቺ ልጅ ታማኝ ሆና እየወደደች ነው የምትቀጥለው። እውነት ስለተናገረ ተጣላሁት የምትል ሴት እኔ አጋጥማኝ አያውቅም። እስኪ ብዙዎች ሪሌሽንሺፖች የሚፈርሱት በቃ ውሸቱን ሳቅበት ተለያየ ነው። በውሸት ትዳር ከሚፈርስ በውሸት ግንኙነት ከሚበላሽ አትሸፋፍን። ምናልባት ልጅ ሊኖር ይችላል። ምናልባት የሆነ የሰራው ሚስቴክ ከሰው ውጪ ማቅጠህባት ሊሆን ይችላል። በነገራችን ብዙ የሴት ጓደኞች ያውቃለሁ ማቅጦባት ይቅር ያለች ሴት ብዙ ናት። የሚያናድዳቸው እንደውም የበለጠ የሚያናድዳቸው መዋሸቱ መሸፈኑ። እንደውም አንዳንዴ ጥፋትን ለመሸፈን ይሸፋፈናል እንጂ ሴት አይደለም መማገጥ። እንደ የድሮ እናቶቻችን ስንት ነገር ሸፋፍነው አይደለ እንደ እያወቁ እንዳላወቁ ሆኖ የኖሩ። በርግጥ አሁን ላይ ያን ያህል ትዕግስት የለንም ሴቶች። ምክንያቱም አሁን ላይ በፊት በተለያየ ምክንያት ነው። ብቻ ዞሮ ግን የምትወድ ከሆነ ሰፊ ልብ ይኖራታል። ጥፋትንም ልትቀበል ትችላለች። ግን ደግሞ የዋሻት ለት ግን ከባዱ እሱ ነው። ስለዚህ ወንዶች እነኛ 4 ነገሮችን ለምታፈቅሯት ሴት ማድረግ ትችላላችሁ። ሲምፕል ናቸው።